አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬ ቁርስ ልሰራ ነው። ቁርስ ደግሞ የምሰራው ገንፎ ነው ማለት ነው። እና የሚገርማችሁ ማለት ነው ዛሬ የማደርገው እኔ ማለት ከትንሽ ጊዜ ወዲህ ማለት ቅርብ ጊዜ ነው ያወቅኩትኝ ማለት ነው። የሚጨመርበት ነገር አለ። በእርግጥ ብዙ ሰው ሊያውቅ ይችላል፣ ያውቀዋል ማለት ነው። እኔ አላወቅኩም ማለት ሌላው ሰው አላወቀም ማለት አይደለም። ምናልባት ደግሞ የማያውቅ ሰው ሊኖር ይችላል የሚጨመርበትን ማለት ነው። አረብ ሆዳችንን ቆረጥ እንዳትሉኝ ብቻ። እዚህ ጋር ብረት ድስት ነው እና እዚህ ዱቄቱን ለነፋ ነው ማለት ነው። ዱቄቱ እዚህ ጋር ዘይቱን አለ። መጀመሪያ ግን ቆይ እሳቱን ትልበለው። ከዛ ወተቱን አድርግና አላሁ አክበር ደፎት። ይበዛል እንዴ? خلاص ሁሉንም አደረኩት። ወተቱ እንዴ ጥሩ ነጭ አደረገው። ሰምድራ ወተቱ ራሱ ነጭ ነው። ብረት ድስቱንም ትላለ አንጸባረቀው ማለት ነው። እሺ በቃ ይሁን እንግዲህ። ከዛ ምንድነው የማደርገው? ቆይ መጀመሪያ ይፍላና ከዛ የፈላ ውሃ አለኝ ትንሽ ጨምርበታለሁ ማለት ነው። የሚልል አድርግ። እሺ ካሜራ ግን ያው ማለት በአንድ እጅ ስለሆነ እየተንቀጠቀጠ ነው። አይ እንግዲህ ቻሉት፣ ምንም ማድረግ አልችልም። እዚህ ጋር ደፋዋት ማለት ነው። ፍሩኒ ነጋ አበላሸሁት ማለት ሲሆን ችግር የለም። ከዛ እዚህ ጋር ዱቄቱን ግን ማለት ይሄ በስሎ ከዛ ብዙ ደቂቃ ይፈጃል፣ ይንዛዛባችኋል ማለት ነው። ወይ ይቆርጠዋለሁ ወይ አስፈላጊ ከሆነ ፎቶውን እለጥፍላችኋለሁ ማለት ነው። ምክንያቱም እንትን ይላል ምንድነው ሰዓት ይወስዳል። ምንድነው ጥቁር ሁሉንም አበላሸሁት። የምን ለፈለኩት የቤቱ እንዳል ቆይ ድረስ ለአንሳት እንደዚህ አድርጌ ይመስላል። አሁንም ከሾለከች እንግዲህ ሾለከችው። አይ ፋይዛ ዝም ብላ ትጫወታለች ነው የሚሉት። ብደፋውስ በዚህ ሁሉ ብደፋውስ የሚገርማችሁ እንትኑ ወንፊቱ ማለት ይሄው ጥቅጥቅ ያለ ነው፣ ግን እንዴት እንደሚያሾልክ አላውቅም። ቤቱን እንትን አልኩትኝ ምን ያጸዳዋሉ፣ ችግር ነው። ኧረ ይሄ ነገር ሊበዛ ነው እንዴ? እኔ አነሰ ዱቄቱ ብዬ ሌላ ዱቄት ራሱ ትንሽ ጨመሬበት ነው። አንድ አይነት አይደለም ዱቄቱ፣ ያንኛውን ይሄ ማለት ነው። እና ወተቱ ፈላ እና ማለት ነው። በዚህ ወይን እየሰራው ላውራችሁና ምንድነው መሰላችሁ ገንፎ ማለት ነው። ገንፎ ለወለደ ሰው ብቻ አይደለም የሚገነፋው። በነገራችን ላይ አሁን ለምሳሌ ሳምንቱን ሙሉ ያኔ ለምሳሌ አሁን ወይ በወር አንድ ጊዜ ቁርስም ይበላል አይደል? ከዛ ደግሞ በእኛ ሀገር ማለት ነው ሚዜ አረ ይበዛል የምር ሚዜ ለምሳሌ ሰርግ ማለት ነው
እኔ አሁን ወንድሜ ሲዳር ለ15 ቀን የተጨጎለው ማለት ነው። አላሁ አክበር ብዙ ነው ይሄ ዱቄት። እናንተም ትበሏታላችሁ። እና እሱ ያኔ ማለት ነው ሌሊት እየተነሱ ነው የሚያገነፉት። በቃ የማይገነፋው መቼ ነው? የመጀመሪያው ቀን እሁድና ሰኞ። እሁድም ያው ሰርጉ ነው ሄደው ለምሳሌ አሁን ሴቷን የሚያመጡበት ስለሆነ፣ ሰኞ ደግሞ ምላሽ አለ። ያው ማለት ድግስ ብዙ ስላለ እሁድና ሰኞ አይቻልም ማለት ነው። እንዴት ብሎ ስለዚህ ከማክሰኞ በኋላ ይዞ ነው እንትን ያለው ማለት ነው። ገንፎ በጠዋት ተነስተው 10 ሰዓት ምናምን በቃ ይገነፋል ማለት ነው። እና በእኛ ሀገር እንደዛ አለ ማለት ነው። ይሄው መሬቱን ሁሉ ምን እንዳደረኩት መሬቱን ፍሩኑ ማለት ነው። ውሃ ላደርግበት ነው። እሺ ውሃ ገርማችሁ አሪፍ ወይ ገንፎ ብሎ ዝም ነው ማለት ነው። እንደ ወንደላጤዎቹ ገንፎ ዱቄቱ ብዙ ነው። ያረፍሽ ብዩ ነው የምትሉኝ እርግጠኛ ነኝ። እዚህ ጋር ደግሞ እንትን ዘይቱን ላደርግ ነው። አዳ ልቀቅ ፍሩን እንዳይቆሸሽ ብዬ አድርጌ ሶፍት ትንሽ ዘይቱን በቃ እንዳይዝ ማለት ነው። በቃ ይመስለኛል። እስኪ ትንሽ ደቂቃ ይበዛባቸዋል። በቃ ምክንያቱም እንዴ ሳይበስል በልቼ ብታመምስ በኋላ ለእናንተ እዳ ነው የሚሆነው ማለት ነው። እና ይሄን ይመስላል። ኢንሻአላህ ከተመቸኝ ገንፎውን ማለት ነው ወይ ትንሽ የቪዲዮ አደርግላችኋለሁ ወይ ደግሞ ዝም ብዬ እበላለሁ። በቃ ብለአፍያ በሉኝ ማለት ነው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ።